አይሰማቸውም ወይ እዚህ ስልጣን ላይ ያሉ ሰዎች? ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡኑም መውረድ አለብዎት ብለንም የመናገር መብት አለ። አርሲ ላይ እነ ክብርት ከንቲባ አዳነች አቤቤ እነ ዶክተር አለሙ ስሜ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋለን። እናቴ በቸርነቱ እኮ ነው እንጂ ያለነው እንደደረሰብን ነገር ቢሆን እኮ እንዴት መሰለ ይሆንን ያለነው ቸርነቱ እንዴት እንደተጠበቀን ላሳይ። አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል። አምልጦ ላጥ ብሎ ጠጅ ቤት መምጣት 2 ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ። ስልኩን ሳይው ደንግጦ ምን ያርግ ከጎን ያለው ሚስቴ ደወለች። አፌሸታ ከጎን ያለውስ አው አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ አት ላይ የሆነ ነው። ልማቱ ሰውን ቢያስቀድም አይሻልም? የነዳጅ ዋጋ እያሻቀበ መሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ ያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስቧል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን ያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለስልጣናት ተግባር አይደለም ወይ? አይነግርህም። የዛሬ አክቲቪስት የማይነግርህ 9 አንኳር ነገሮች ይላል። 1 ክፋቱ አዶልፍ ሂትለርን የዋህ የሚያስብል ነው። ጭካኔውና ግፉ ከግራዚያኒ የበለጠ ነው። ተንኮሉ ከሳጥናኤል የረቀቀ ነው። ሴራው ከቀኝ ገዜ የተወሳሰበ። ይሄ ዘር ታሪካዊ ጠላት ነው። ያኛው ዘር ደግሞ መቼም የማይተኛልህ ነው። ካላጠፋው ያጠፋሃልና ካልቀደምከው ይቀድምሃልና ቶሎ ሄደ በለው እያለ የሚነግርህ እዚያ ከጋሪያው ማዶ ከወንዙ ባሻገር የሚኖረው ወገን ከአያትና ቅድማያት ከአባትና ከእናት ተጋብቶ እንደተዋለደ ወልዶ እንደከበደ አንተንም ከዚያኛው ወገን በማይበጠስ የደም ሐረግ እንዳዛመደ አይነግርህም። 2 ጠላትህ ነው ጥላው፣ አጥፊ ነው አትጠጋው ብሎ ሳያሳልስ የሚሰብክህ ወንድምህ አባትና አያቶች ዛሬ በነጻነት ለቆምክባት መሬት ከሀገር ነጣቂ ጠላት ጋር ካንተው አባትና አያቶች ጎን ለጎን ሲፋለም ጎን ለጎን ወድቆ ከአንድ ጉድጓድ እንደገባ አይነግርህም። የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? ኢትዮጵያ ከፍተኛ የተፈጥሮ ጸጋ መኖሩ ጋር ተያይዞ ተመርቆ ያሉ ስራት ቁጭ ያሉ ወጣቶችን የሥራ ተጠቃሚ ለማድረግ መንግስት ምን እየሰራ ይገኛል? በተለያዩ ክልሎች በሰላም መታጣት ከትምህርት ገበታቸው ለቀሩት ተማሪዎች ለተፈናቃዮች ምን ታስቧል? 3 በራሱ ልሙጥ ወረቀት በራሱ ብዕር ያመቸውን ታሪክ ፈጥሮ ከወንድም ደም ሊያቃባ ሲያጓራ ከወገን ሊያፋጅ የጥላቻ ድር ሲያደራ ያ እሱኮ ባንተ ላይ በለጸገ ባንተ መቀሩቀዝ እሱ አደገ። እኔ እኮ ፖለቲከኛ ሲባል እኮ ራሱን የካደኮ መሆን አለበት ሲሆን ሁሉም ህዝብ ራሱን ክዶ ለአገሩና ለወገኑ መኖር አለበት። አፈጣጠራችንም እንደዛ ስለሆነ ትልቁ መጽሐፍ እኮ አዳምና ሔዋንን ከፈጠራቸው በኋላ የሚለው ምንድነው? ምድርን ተንከባከቧት ነው እንጂ ራሳችሁን ተንከባከቡ አይልም። ስለዚህ ካፈጣጠራችን ጀምሮ ለሌላው ልንኖር የተፈጠርን ሰዎች ነን። ይህ አስተሳሰብ ሊኖረን ይገባል። በተለይ ደግሞ ፖለቲካ ውስጥ ስንገባ እንደዛ
እኔ በፖለቲካ ውስጥ አልፌ ያለሁ አውቀዋለሁ። አንድ በጣም የምወደው ወዳጄ ካናዳ ሀገር ይኖራል። አሁን አንድ ጊዜ ጫራ የሚባል አካባቢ እዛ ጎጃም ውስጥ በእንትን ማሽንገን ይዞ ክላሽንኮፕ ይዟል፣ ቦምብ ይዟል፣ ሽጉጥ ይዟል፣ ብዙ የሚስጥር ዶክመንቶች ይዟል። በሚንቀሳቀስበት ጊዜ ጨረቃ ማታ በጨረቃ ገበሬዎቹ ከበቡት ሊይዙት። ግን ይሄ ሰው የምን አይነት ፖለቲከኛ እንደሆነ እንድታዩት ነው እንደ ምሳሌ የማቀርበው። ይሄ ሰው አሴምባ ወርዶ ስኳድ የለመደ እንኳን እነሱ ሌላ ህዝብ መጨረስ የሚችል አቅም ያለው ፓወር ያለው ሰው ነው። ግን የተማረ ልብ ነበረው። ስለዚህ እነዚህ ህዝቦች እኮ ለነሱ እንደምታገል ስላላወቁ ነው እኔን ሊያጠፉኝ የፈለጉት። ስለዚህ በእነሱ አላዋቂነት ላይ እንዴት ተኩሼ እመታቸዋለሁ ብሎ ራሱን ለመግደል በሽጉጥ ሲያስብ ዶክመንቱ ሊያዝበት ሆነ። ያለው ምርጫ ሁሉንም ለማጥፋት ቦምብ መጠቀም ነበረበት። ቦምብ ተጠቅሞ የእግዚአብሔር ፈቃድ ሆኖ ስኪያቲክ ነርቭ ተቆርጦ ተረፈ። ይሄ ልጅ አሁንም በቃ ልቦ የተማረ ዲሴብልድ ሆኖ እግሩ ዘባድ ዲሴቢሊቲ ኢዝ አቲቲዩድ እንደሚባለው ይሄ ልጅ ዲሴብልድ የሆነ ሳይሆን ዲሴብልድ ካልሆኑት ሰዎች በላይ ይኖራል። በአሁኑ ሰዓት ዋትነት ነፃነትን ተጎናጸፈ እያለ የሚነግርህ ያ አንተ ሰርክ ባይነህ ማታየው ወገንህ ልክ እንዳንተው ያጣ የነጣ አፋሸ ጎንባሽ መሆኑን ምድር ስትደርቅበት ዝናብ ልመና እንዳንተው ቀና ብሎ ፈጣሪውን የሚማጸን ምስኪን መሆኑን ልክ እንዳንተው ዘመን ባነገሰው ጊዜ ባገነነው ጨቋይ መሪ ወደ ጠርዝ የተገፋ መሆኑን ስለ ቤተሰቡ የዕለት ጉርስ ስለ ልጆቹ የዓመት ልብስ የሚጨነቅ የሚጠበብ ሲሆንለት በጎደለው የሚሞላ ሳይሆንለት ተስፋ ሳይቆርጥ እድሜውን ሁሉ ያችኑ ጎዶሎ ለመሙላት የሚተረተር ደሃ መሆኑን አይነግርህም። አራተኛ ዛሬ በሱ አርቶት የቀረበልህ ታሪክ ዛሬ በሱ ፍላጎት የተቀመመልህ የጥላቻ ታሪክ እንደ ምኞቱ መንፈስህን ካልበረዘው እንደ ፍላጎቱ ልብህን በወገንህ ላይ ካላደነደነው እንዳቀደው ተዋዶ የመኖር ስሜትህን ብትንትኑን ካላወጣው ባጤሬራ ለስርጭት አዘጋጅቶ ከሚስጥር ኪሱ ያስቀመጣት አማራጭ የማፋጃ ታሪክ እንዳለችው አይነግርህም። አምስተኛ ያለመው ባይሳካ የወጠነው ባይሰምር የሄደበት መንገድ በአሜኬላ ቢታጠር ደህንነቱን ለደቂቃ እንኳን ቢጠራጠር አንተና ሺህ ተከታዮችን አውላላ ሜዳ ላይ በትኖ ለጅብ ራትነት ጥሎ እሱ በጊዜ ባዘጋጀት ቀዳዳ ሹልክ ብሎ እንደሚሄድ መሄድ ብቻ ሳይሆን ዛሬ ጠላትህ ናቸው ካላቸው ሰዎች ጋር ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። መንግስቱት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብያለሁ። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። ነገር ግን ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምን። የአንድ መንግስት ትልቁ ኃላፊነት እንደውም የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። በዚች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የገረመኝ ነገር ማለት ነው ታረቁ፣ ደስ ይላል፣ ጥሩ ነው ይታረቁ። በጣም የገረመኝ ነው ነገር ልንገራችሁ። አንደኛ ሲጣሉ እንደ ህዝብ ነው የተጣሉት፣ ሲታረቁ እንደ ግለሰብ ነው የታረቁት። ሲጣሉ ህወሓት ምን አለ? የትግራይ ህዝብ ልጣፉ ነው ማንነትን የሚያጠፋ ሃይማኖትን የሚያጠፋ ቤተክርስቲያን የሚያበርዝናል ውጣ ቀሰቀሰው፣ ወጣ።
መንግስት እዚህ ጋር ምን አለ? 27 ዓመት እንዲህ ሲያሰቃይ የነበረው የቀንጅቡ ሊበላ ነው ባንዳው ውጣ ወጣ። ከዛ ህዝብ ለህዝብ ተላለቁ ማለት ነው። ሲታረቁ ሁለታቸው ብቻ በሻይ ብርጭቆ ተጣልተው የነበረ ነው የሚመስለው። አቤና ችግር የለውም እኮ ብለው ጨረሱት ማለት ነው። እሺ ሲታረቁ ህወሓት 5 ልጅ የሞተባቸው እናቶች፣ አካላቸው የጎደለ ወጣቶች፣ ስነ ልቦናቸው የተጎዳ ታዳጊዎች ልንታረቅ ነው ምን ታስባላችሁ ብለዋቸዋል። የኔም ቤት አንተን ዱላ ያለ መሳሪያ ማማሳያ የሚይዛችሁ ውጡ ምናምን ሲባል መንግስት አመት ሙሉ ሲቀሰቅስ ሰምተሻል? ጦርነት ሰምተሻል? ልንታረቅ ነው ምን ታስባላችሁ ሲባል ሰምተሻል? አዎ። ለምን መሰላችሁ? ህዝብ እንዲታረቅ አይፈልጉም። ለምን? ለነገ ለሌላ ጸብ ይፈልጉታል። ለሌላ ጊዜ ስለምትፈለግ ትቀመጣለና ተጠባባቂ ነህ። እኔ አሁን አንድ ስጋት አለ። ለምሳሌ ሲታረቁ አይታችኋቸዋል? በዚህ በኩል ለምሳሌ በዚህ በኩል 3 የህወሓት ባለስልጣኖች አሉ፣ በዚህ በኩል 3 የመንግስት ባለስልጣኖች አሉ። መሃል ላይ አንዲት ቀይት ቆንጆዬ ሴት አለች። እዩት ድጋሚ ፎቶውን እሺ። አሁን በሷ ቤት ጣልስ ብዬ ፈራሁ። ድጋሚ ጠራው ተጣለ። ያልገባን አንተ ነው የሚገደው። እኔማ እንደረቀጨባቸዋለሁ። ሲታረቁ በጣም ሁለቱም ከተናገሩት የገረመኝ ነገር ልንገራችሁ። መንግስት ምን አለ? እኛ ህወሓትን የማጥፋት ዓላማ የለንም እና ህዝቡን ነው ዶክተር ደብረጽዮን ምን እንዳሰታችታል? ዶክተር አብይን ይቅርታ መጠየቅ እፈልጋለሁ። እንዴ ዶክተር አብይ በእውነት ይቅርታ የምጠይቀው እኔ እኮ አልሰማሁም። በጦርነቱ ወንድማቸው ሞተ እንዴ? እህታቸው ሞተች እንዴ? አባታቸው ሞተ ነው ወይስ እንደው እኛ ሳንሰማ አካላቸው ጎደለ እንዴ? እኛ እንኳን አልሰማንም። ለኛ በለው ጦር ሜዳ ላይ ነው ጠፍቶ ሳንጠይቃቸው ይቅርታ ልጠይቅ የሚገባው እኮ የአማራን ህዝብ ነው። መንግስትም ይቅርታ መጠየቅ ካለበት የትግራይን ህዝብ እንጂ ህወሓትን አይደለም። ሁለት ወጣቶች ተሰብስበው ቁማር ይጫወታሉ። ፖሊስ ሄደና ተረሰው ጣቢያ ምን አጠፋን? ቁማር ወንጀል መሆኑን አታውቅም? ታዲያ ቁማር ወንጀል ከሆነ እኛስ በብር ነው በ1 ሚሊዮን ወጣት የቆመሩትን ሁለቱም ፓርቲዎች አታስርም? ከዛ የወዳጅነት አደባባይ ላይ ድግስ ደገሱ። አይታችኋል? እኔ እኮ የወዳጅነት አደባባይ ላይ እንደዛ አሸብርቆ ምናምን ሳይሆን አትሌቶች አሸንፈው መጥተው ነበር የመሰለኝ። በእውነት አይ አትሌቶች አሸንፈው መጥተው አቃባሊ ይደረግላቸው። እኔ አትሌት ነው እየጠበቅኩ ነው። በቃ ዛሬ ባንዲራ ሲነሳ አረንጓዴ፣ ቢጫ፣ ቀዩ ባንዲራ የአማራ ባንዲራ ነው የሚባለው። ዛሬ ብሔራዊ ጀግኖቻችን ማን ናቸው ብለን ብንጠይቅ አጼ ምኒልክን ለማንሳት ምሽኮረመም አገር ውስጥ ነው ያለነው። አጼ ምኒልክ የአድዋን ጀግና እችን ሀገር አዋህደው አንድ አድርገው የመሯትን ጀግና ማለት ነው። ስለዚህ በብሔራዊ ጀግኖቻችን በብሔራዊ ትዕምርቶቻችንና ምልክቶቻችን በአጠቃላይ የዚች ሀገር የወደፊት ዕጣ ፈንታ ምን መምሰል አለበት በሚለው ዙሪያ ብሔራዊ ውይይት መካሄድ አለበት ብለን እናምናለን። ለዚህም እንሰራለን ማለት ነው። ሌላው ባለፈው 30 ዓመት በዚህ ሀገር ያልተፈጠረ በደል የለም፣ ያልተፈጸመ ግፍ የለም። እነዚህ ግፎች ተሸፋፍነው መታለፍ የለባቸውም ብለን እናስባለን። ስለዚህ በዚህ ሀገር ውስጥ ለተፈጸሙ ጥፋቶች የሽግግር ፍትህ እንዲሰፍን እንፈልጋለን። ተጎጂዎች
የተፈጸመባቸው በደል ተለይቶ ተነግሮ አጥፊዎች ሕግ ፊት ቀርበው በጥፋታቸው ልክ በሕግ እንዲቀጡና ለተጎጂዎች ደግሞ ተገቢው ካሳ እንዲሰጣቸው አበክሮ ይሰራል። እየጠበቅኩ ነው። በቃ ጌችና ቢ ሲመጡ እኔ የእውነት ደንግጫለሁ በእውነት። ከዛ ጌታቸው ምን አሉ? ዶክተር አብይ ለወሰዷቸው ድፍረት የተሞላባቸው ውሳኔዎች ላደንቃቸው እወዳለሁ። ተደናንቆ ይግርጽ አተኳኳሳቸው ነው። ጥሩ ነው። በጣም ያ ጥሩ ነው። እኔ እኮ ይላል በታረቃቸው አለ ይገርም። ቆይ መጀመሪያ የት ሄዳቸዋል? የመጨረሻ እኮ ማለት ነው። የመጨረሻ እኮ ፓጋን እኮ ናቸው ሁለቱም ማለት ነው። የመጨረሻ ሃይማኖት የሌላቸው ፓጋን እኮ ናቸው ፓርቲዎቹ። የመጨረሻ ያ ሁሉ የሃይማኖት አባት ተሰብስቦ ታዋቂ ሰው ሳይቀር ተሰብስቦ ታራው ውዝግባው የት ሄዳል? የሚገርማችሁ ህንድ ውስጥ ነጭ አይጦች የሚያመልኩ ሃይማኖተኞች አሉ። የእውነት አይጦቹን እንዴት እንደሚያመልኳቸው ልነግራችሁ አልችልም። እነሱ አንድ ቀን ምግብ ካልበሉ ጾም ይጾማሉ። አይ በቃ የሆነ ነገር አስከፍተናቸዋል ብለው ማለት ነው። አይጥ የሚያመልክ ሰው እንኳን ማለት ነው ላይጥ ይገዛል። እነዛ ሁሉ አባቶች መስቀል ይዘው ሸሆች እንደዚህ ሁለት እጃቸውን ይዘው እየተለመኑ የት ሄዳቸዋል? ስንት ሸኔ ነው ያለው ኢትዮጵያ ውስጥ? ሁሉ ነገር ሸኔ። አንዴ ምን አለ መሰለህ አንድ ሰባኪ፣ ሁሉም ሰው ስጋውም ሲያሸንፈው በኃጢአት ሲወርቅ በሰይጣን ያማኛል። አንድ ጊዜ ተፈርዶበታል ሰይጣን ብሎ ሁሌ እሱ ላይ ነው በቃ የወደቀ ዛፍ ምሳር ይበዛበታል ነው የሚባለው። በቃ ኦሮሚያ ውስጥ የነገ ሸኔ ነው፣ የሸኔ ታጣቂ ነው። የሉም አጥፍተናቸዋል፣ ድራሻቸው የለም እያሉን አይደለም ወይ ያሉት? ከየት ወጡ? ከአዲስ አበባ በቅርብ ርቀት ላይ። በጣም የሚያሳዝነው ደግሞ አርሲ ላይ እነ ክብርት ከንቲባ አዳነች አቤቤ፣ እነ ዶክተር አለሙ ስሜ፣ እነ አባዱላ ገመዳ፣ እነ ጁነዲን ሳዶ የመሳሰሉ ጉምቱ ፖለቲከኛ ሌሎችም ማለት ነው የወጡበት ኤሪያ ነው። እነ ጀዋር መሐመድ የሚወጡበት ኤሪያ ነው። እንዴት ግድ አይላቸውም? አብሯቸው እኮ የተማረ ነው ይሄን እኮ የሚገደለው። የቤተሰቦቻቸው የቅርብ ጎረቤት እኮ ነው የሚገደለው። ቅር አይላቸውም ወይ? አይሰማቸውም ወይ? አብሮ ከልጆቻቸው ጋር ተዋልደው እኮ እዛ ያደጉ ናቸው። አይሰማቸውም ወይ? እዚህ ስልጣን ላይ ያሉ ሰዎች እንዴት ነው ትንሽ እንኳን ኖ ልክ አይደለም፣ ተወልደን ባደግንበት ኤሪያማ እዛም ያለው ማህበረሰብ ስም ገዳይ ነው ተብሎ መነሳት የለበትም በክፉ ስም ብለው እንዴት ነው የማይቆረቁራቸው? እንዴት አይነት ዘመን ላይ እንደደረስን እኮ ዘሩባቤል በጣም ነው የሚያሳዝነው። በዚህ ደረጃ ተጨካክነናል ማለት ነውና ስራ ፈጣሪ መሆን አለበት ወጣቱ። ምን ነው በቃ ፈጠሯ ስራ መፍጠር ነው። ስራ ካልተፈጠረ ምን ይሆናል? መደበሪያ አለ። መደበሪያው ብዙ ሰዎች አንድ ላይ ሆኖ ይቀመጣሉ። ራሳቸውን የመርሳት አባዜ ያመጣሉ። የእውቀት ዛፍ ስር መቀመጥ አለ አይደል? እሱ ያን እሷ ደግሞ ብቡ ስታረገን ደግሞ መከለሻ ምናምን እናደርጋለን። ከዛ ምን ይሆናል? ስራ ያጣ ወጣት፣ ስራ የሌለው ወጣት አይምሮ ወደ ሌላ አቅጣጫ ይሄዳል። ስራ ከሌለ ማጅራት አለ። ስራ ከሌለ ማጅራት አለ። ጥቂት ሰዎች ማጅራታቸውን ይመታሉ፣ ብዙ ሰዎች ማጅራት ይመታሉ። እሺ ፖፑሌሽን እንዴት ሲጨምር እንዴት ችግር እንደሚሆን እዚህ ጋር አንድ ፈገግ ላርጋቸው። አንዱ ወደ ሰፈር ሲገባ ያው ትንሽ ሱቅ ብጤ ያለው በማቆጥቆጥ ላይ ያለ ሀብታም ነው። ልጅ እግር ነው። ልጅ እግር ስትሆኑ ሰፋፊ እነኚህ እንትኖች ሞባይሎች አሉ አይደል? እነሱም በግድ እየያዛችሁ አካሄዳችሁ ሁሉ ይቀየራል። አንዳንዱ ፎጋሪ ምን ይላል? ብብቱን አበጥሮታል እንዴ ምናምን። እኔ በእውነት የሀገር እኮ ኮሚክ ሀገር
እንደዚህ ብሎ ሲሄድ ሰው ብብቱና በጥሮት ነው እንደምናምን። አሁን አንድ ቀን ቅድም ያልኳችሁ ልጆች ብድግ ይሉና እንትና በዛ ቀብረር ብላ ስትሄድ አንድ ታ ያረጉና ያለውን ነገር በሙሉ ይቀበሉታል። ብዙ አልጎዱትም። ወደ ሰፈር ሄደ። ያው በቃ በማንግስቱ ጉዳት ደርሶበታል። ከስተቱ መማር አለበት። ሌላ ቀን ሲመጣ በጊዜ መምጣት ጀመረ። በጊዜ መጣ። በኋላ አንድ ቀን የሉም ዛሬስ ምናምን ብላ አጅሬ ተመሳሳይ አካሄድ ስታረግ ብቅ ሲሉ እኔ ምንም የለኝም ይሄው ያለው ዘመናዊ አይፎን ምናምን ነው 5 እንደ አለ። ብሩን አውጥቶ ሰጣቸው። ተቀበሉና በጥፊ በካልቾ አንተ አሁን ኢትዮጵያዊ ነህ ቦቅቧቃ ትንሽ እንኳን አትወራጭም? ዝም ብለህ ያለህን ንብረት ዝም ብለህ ትሰጣለህ? እንዳንተ አይነት ኢትዮጵያ አይፈጠር ይዞባ። ለምንድን ነው መሰላችሁ ይሄን ነገር እኔ ዝም ብዬ ሳሰላው በማግስቱ ያቺ ከማጅራት የተገኘችው ነገር ያው ትሸጣና ያው ትቀመጣላችሁ። ስትቀመጡ ገድል መወራት አለበት አይደል? እንዴት አርጋችሁ ሰውየውን ጨምድዳችሁ ገንዘቡ እንዴት እንደተቀበላችሁ እንዴ ያልተወራጨም እንዴ እናቱንና እጁን ገንጥዬ እኮ ነው ምናምን የእነኚህ ወሬዎች አሳጣቸው ይሄ ልጅ። ስለዚህ ቦቅቧቃ ተባለ ማለት ነው። ኤኒዌይ